ሰላም ሰላም፣ እንዴት ናችሁ? ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ሰሞኑን ውስን ቪዲዮዎች ወደ እናንተ አድርሻለሁ። እነዚህ ቪዲዮዎች በወቅታዊ ጉዳይ ላይ ሰሞነኛ በሆኑ ነገሮች የራሴን ሀሳብ አስተያየት የሰጠሁባቸው ናቸው። ልክ ከሆኑ ልክነታቸውን፣ ችግርም ካለባቸው ችግራቸውን፣ ይህ ይጨመር፣ ይህ ይቀነስ፣ ይህ ልክ አይደለም፣ ይህ ልክ ነው፣ ይህ ድግግሞች ነው የምትሉትን ወደ እኔ ያድርሱኝ። እኔ የሚጨመረውን ጨምሬ የሚቀነሰውን ቀንሼ ተመልሼ ወደ እናንተ ቤተሰቦች እደርሳለሁ። ለማንኛውም ዛሬም በሁለት ጉዳዮች ላይ ላወራ እፈልጋለሁ። አንደኛው በአርቲስት ቃቂ ተስፋዬ እና በመንሱር ጀማል ጉዳይ፣ ሌላኛውና ሁለተኛው ደግሞ ዮኒ ማኛና ሰሞነኛው አሁን በሃይማኖት ጉዳይ ግርግር የተፈጠረበትን ነገር፣ ሁለቱን ነገሮች ላወራ እፈልጋለሁ። የመጀመሪያው ሀሳቤ የአርቲስት ቃቂ ተስፋዬ እና የመንሱር ጀማል ጉዳይ ነው። ማለት ቃቂ ተስፋዬ ወይም አርቲስት ቃቂ ተስፋዬ የተናገረበት መንገድ ልክ አይደለም። መንሱር ማለት እሱ ያቀረበው ወረቀት ለመንሱር ጀማል ላይመቸው ይችላል። ማለት ምናልባት ትርፍ የጋራ ከሆነ የሚያስገኘው ወረቀቱ ትርፍ አያስገኝኝም ብሎ አስቦ ሊሆን ይችላል። እንደ ነጋዴ ካሰበው፣ እንደ ፕሮዲሰር ወይ ደግሞ እንደ ስፖንሰርም ከታሰበ ደግሞ ያ ወረቀት ለማህበረሰቡም ለህዝቡም አይጠቅም መስሎ ካልታየው መከልከልም ይችላል። ከነጭራሹ ያለመቀበል መብትም አለ። ለእሱ ስላልሰጠው ድሃ ሊባል አይችልም። ምክንያቱም ድህነት በመስጠት ባለመስጠት የሚወሰን ስላልሆነ የሰጠ ሁሉ ሀብታም አይደለም። ሰው ካለው ሊሰጥ ይችላል። እምቢ ያለ ሁሉም ድሃ አይደለም። እንግዲህ ያጣ ለማኝ ተሳድቦ ይሄዳል ካልሆነ ጉዳይ እንግዲህ ኮሜንት ላይ ሲነገር ስለሰማሁ ነው እንጂ እኔ ለማኝ ነው ለማለት ፈልጌ አይደለም። እና ተራ ቲክቶከር ነው ብለዋል። ትልልቅ ነገር ያፈሩ ቲክቶከሮች አሉ። በሶሻል ሚዲያው ማለት ሶሻል ሚዲያ ለጥሩ በጣም እንደሚሰራ በዛው ልክም ለመጥፎ ነገር እንደሚሰራ እያየን ስለሆነ ማለት ነው። እና ቲክቶከር ስለሆነም ድሃ ነው ለማለትም አያስደፍርም። ከዛ ውጭ ግን ለእሱ ስላልሰጠው እኔን የምታግዙ ወይም ትወዱ ሰዎች እሱን አግዙት ምናምን ይላል። ማለት ምን ማለት ነው? መንሱር ችግር ቢኖርበት ራሱ አይናገር እና እሱ ማስታወቂያ የሰራለት መሆኑ ነው። ይህ እኮ ልክ አይደለም። እንደ አንድ ማህበረሰብ ወይም በህዝቡ ዘንድ እንደሚታወቅ አርቲስት በዚህ ልክ የወረደ ነገር ባይናገር በግል አስተያየቴ ልክ አይደለም። እዛ ውጭ ደግሞ መንሱር ጀማል ብዙ ጊዜ 24 ሰዓት ትሰጣለህ። አንተን የሆነ ነገር ለሚናገሩ ሰዎች ጠበቃ አለኝ፣ አመት ሙሉ ደሞዝ እየተከፈለ ቁጭ ያለ ጠበቃ አለኝ ትላለህ እና ሁሌ በቃ አንዳንድ ነገር ተናገረ ቁጥር ሰዎችን 24 ሰዓት ትሰጣለህ። ማለት ጠበቃው ደሞዝ እየከፈልከው ቁጭ ስላለ እንዲሰራ ነው። ስራ ፈቶ ቁጭ ከሚል ለእኔ እንደተናገሩኝ ሰዎች ያንገላታልኝ ነው። ምንድን ነው ነገሩ? ማለት ለተናገረው ሰው ሁሉ እኮ 24 ሰዓት ማስጠንቀቂያ አይሰጥም። ማለት ቃቂ የተናገረው ነገር ልክ ነው እያልኩ አይደለም፣ ግን አሁን በፊትም ለብዙ ሰዎች እንደዚህ ስትል ስለሰማሁ ማለት ነው። እና ሶሻል ሚዲያ ላይ እና ቁማር ቤት የገባ ሰው ያን ያክል ለክብሩ ባይጨነቅ ባይነኝ ነኝ። ሶሻል ሚዲያ ላይ ከወጣ ማንም በማወቅም ባለማወቅም ማንም ሊዘረጥጥህ ይችላል። ስለዚህ መቻል ነው። ቁማር ቤት የገባ ሰው አንቱ ተብሎ ገብቶ አንቺ ሊባል ይችላል፣ ቦታው ክብር ስለማይፈልግ እና ከማይገባ ቦታ ከተገኙ በኋላ ስለ ክብር መጨነቅ ያን ያክል አስፈላጊ መስሎ ስላልታየኝ ነው። ለሌሎች ሰዎች የሰጠው ነገር አሁን በፊት ስለሰማሁ ነው እንጂ የቃቂ በእርግጥም እንደዛ የሚያስጠይቅ ጉዳይ ነው። እዛ ውጭ ስለማን ነው? ስለ ዮኒ ማኛ ደግሞ ዮኒ ማኛ እየታወቀ ነው ማለት በየጊዜው ነው ሃይማኖት የሚቀይረው። ምናልባትም የቀረው ሃይማኖት ፍቅር ሲዝም ነው የሚሆነው እንጂ እሱ ያነካከው ሃይማኖት የለም። ማለት የሰውን ደካማ ጎን ያውቀዋል። ምን እንደሚያከራክር ወቅታዊ ጉዳይ ምን እንደሚሆን ያውቀዋል። ነገ ምን እንደሚመጣ አናውቅም። ምናልባትም ጥቅም ስለሌለው ያው እንግዲህ ፍቅር ሲዝም ተከታይም ስለሌለው ጥቅም ስለማያስገኝ ማንም ሰውም ስለማያራግበው እንግዲህ የእሱን ጉዳይ ካልቀረው በስተቀር ሁሉም ነካክቶ በየቦታው። እኔ ግን አንድ ምናምን አለው መሰላችሁ፣ ማንም ሄደ ማንም ይምጣ፣ ሲሄድ መልካም ያደርግለት፣ ሲመጣ መልካም ይምጣ፣ ችግር የለውም። ግን በሁሉም ሃይማኖት የሆነ አካል ሲሄድ በቃ ሆ ይባላል፣ በቃ ይንጫጫል። በአንድ ግለሰብ አይደለም ሃይማኖት የሚቆመው። ይህ ማለት በሁሉም ሃይማኖት ነው የምላችሁ። የሆነ የሚታወቅ ሰው ምናምን ሲወጣ አረገሌ ወጣ ግርግር መፍጠር፣ የሆነ ሲመጣ አረገሌ መጣ ግርግር መፍጠር፣ መበሻሸቂያ ሆነ በቃ ጉዳይ።
አሁን እንዲያውም ትልልቅ የሃይማኖት በዓላቶች የሚከበሩ አንደኛውን ሃይማኖት ለማናደር ነው እንጂ ጭራሽ ሃይማኖቱን ለማስፋት አይመስልም። የሆነ በቃ የምንደምቀው የሆነ ሃይማኖት ለማናደድ የሆነ ነገር አደባባይ ብንፈጥረው የሆነ ነገር ለማናደድ ነው የሚመስለው እና በዛ ልክ ባይሆን ጥሩ ነው። ማንም ሄደ ማንም መጣ ሃይማኖት እንደ ሃይማኖቱ ይቀጥላል። አማኝም እንደ አማኝነቱ ይቀጥላል። አንድ አካል ወይም የፈለገ ሰው ስለሄደ ሃይማኖት የሚቀርበት ነገር የለም። የሃይማኖት ተቋም ምንም የሚቀርበት ነገር የለም። የሚቀርበት ጥሎ የሄደው ሰውዬ ነው እና ለማንኛውም ለሁላችን ልብ ይስጠን። የሚሄድ ሰው በዛው ጽና ነው የሚባለው። ማንጋጋት አያስፈልግም። በቃ መነጋገር አሁን ደካማ ጎናችን አወቁት። በቃ የሆነ ሃይማኖት ሲነጋገል ግብ ግብ ምናምን ይህ ምን ያስፈልጋል? ከሄደ መልካም ይሄድ፣ ጸጾት ከመጣ ደግሞ መልካም ይምጣ። በቃ ሌላ ነገር ምንም ጋጋት አያስፈልገውም እና ሀገራችን ሰላም ያርጋት፣ ፍቅር ይስጠን፣ አንድነታችን ይስፋ። እዛ ውጭ ግን ማንም ስለመጣ ማንም ስለቀረ ከኛ ጋር የሚጨምረው የሚቀንሰው ነገር ምንም ነገር የለም። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ሰላም።